አንቺ እንግሊዝ ሀገር ተቀምጠሽ ሄለን ወርቅዬ ዝምቦ ራቆትሽን ስጨበጭብ የምትዩ አንቺ ነሽ። 54,000 አበሻውን እጭድ ያለሽ ገንዘብ አሰባስቡ ብላችሁ ያደርጋችሁት እናንተ ናችሁ። እሱን ልነግራችሁ ነው። የመጀመሪያ ከፋች አንቺ ነሽ። ስለዚህ እኔን የመናገር ሞራል በምን ተገናኝተን ሶፋ ላይ ኧረ በደንብ ተቀምና ባርጩማ ላይ እኔ ኢትዮጵያም እያለሁ ተቀምጬ አላውቅም። ባርጩማ ገጠራማ ቦታ ላይ የሚኖሩ ኢትዮጵያውያን የሚጠቀሙት እንጂ ዮኒ ማኛ የሚጠቀመው አይደለም። የአዲስ አበባ ልጆች ባርጩማ አናውቅም። አም ሶሪ ዊ ዶንት። እና ምን ላይ ተቀምጬ ላውራ? ምን ላይ ተቀምጬ ላውራ? ባርጩማ ላይ ተቀምጬ ላውራ? እካክ እንደዚህ ቀብረር ብዬ ሶፋ ላይ ምናምን የሆነች ነገር ፉት እያልኩኝ ነው የምቀደው አይደል እንዴ? የሚወራው እንደዛ አይደል? አሁንም እነግራለሁ። ብዙ ጊዜ ሴቶች አንዳንድ እዚህ ላይ ያሉ ውርጋጦችን ነው ጨዋዎቹ ይመቻችሁ ይድላችሁ ሶሻል ሚዲያ ላይ ለምትወጡ ሴቶች ላይ ሊደበቁ ይፈልጋሉ። ሴቶች ላይ ሲሆን ነው የምትጣላው። ከሴት ነው ሞጣ ሴት ነው እንዴ? እዮዳብ ጉቶ ሴት ነው እንዴ? ኮፒ ሊንክ አንዴ ቤተሰብ እንሄዳለን። ጆን ዳንኤል ሴት ነበር እንዴ? እኔ ሳቀው ወንድ ነው ጆን ዳንኤል። አሞራው ሴት ነው እንዴ? አዶናይ ሴት ነው እንዴ? ሲረገጥ ሴት ናቸው ሴት ናቸው ናቸው ወይ? መልሱ። መሀይም አንዳንድ ሴት ላይ ነው ጉልበቱ ይባላል ዮኒ ማኛ። ከዛ እነሱ ይፈታሉ። ለምን? እኔ ብዙ ጊዜ ልክ ስለሆንኩ ምንም የግለሰብ ችግር የለብኝም እኔ። ስለዚህ ሞጣ ያንቺን እከክ ሰውዬ ሴት ነው ወይ? ዳልቻ ሴት ነው? ጆከር ሴት ነው? ስረግጣቸው ሴት ሆነው ነው። እና መደበቅ ይፈልጋሉ ሴቶቹ። ምንድን ነው ፈጨርጨር ይሉና አንተ ጉልበት ሴት ላይ ነው ይለዋል። ቆይ ሌሎቹ እንሄዳለን። ቆይ እንሄዳለን። ኮፒ ሊንክ አንዴ 1000 ካልሞላችሁማ እንትን የለም። ጋለሪ ምናምን እንሞላለን። መድኃኒት በደንብ አድርጌ ነው የምሰጥሽ። መድኃኒትሽ ነው የምሆነው። ሌትስ ጎ 500 ደርሰናል። አቤት አበሻ ለጭቡቴ እኮ ይመቻል። ዛሬ ነገርኩሽ። ቃል በቃል ነው የምናገረው። አሳያቸዋለሁ። የመጀመሪያ በኢትዮጵያ ታሪክ የኦንላይን ሴተኛ ዳሪ እሷ ናት። አይጂ ላይ የሆነ የሚባል አለ ኦኤፍ የሚል ኦንሊፋን የሚባል የመጀመሪያ የከፈተችው ሄለን ወርቅዬ ትባላለች። ልንገራችሁ ብዬ ነው ካላወቃችሁ ገብታችሁ ከፍላችሁ። ራቁቷን የምትሸጥ ሴት እንደሆነች ማንም ያውቃል። አንቺ እከክ ሰው ሆነች ሰው ልትናገሪ። አያችሁ ሴቶቹ ምን አገባ ይላሉ እዚህ ጋር። this is a problem። እነሱ ሲያጠፉ ምን ችግር አለው? ምን አገባ ነው የሚባለው። ሴተኛ ዳሪነት ምንም ችግር የለው። እና አይ ከሴቶች ነው ማሳያችሁ። ይሄንን ምንም የሚያጋለጡት ሴቶች ናቸው። ከነ መረጃው ነው ማወጣው። let's go። ነው አልተውም። መድረስ ዘንባ አልተውም። እኔ የመጣውን በልክ ይመለሳል። ባረጉት በማስረጃ ነው ተብያለሁ። በማስረጃ ነው ማመጣላችሁ። let's go። ተው ዝምባ ማልተው መስዋዕት ነበር ተው ማለት የነበረባችሁ። እኔ አልዋሻውም። የዋሻውት ነገር የለም። ነውራችሁን ሰርታችሁ ነውራቸውን አትናገሩ የምትሉ ሰዎች እናንተ ናችሁ።
ነውር ሰርታችሁ ነውር አትናገሩ የምትሉት እናንተ ናችሁ። this is the biggest problem። ከኔ ጋር የምትሳፈጥ ወንድም ሴትም አዝረከርካለሁ። አሁን መንግስት ተሳድባል፣ ባናቱ ይዘግዘግ። ብልጽግና የመንግስት ጠበቃዎች ስደት አይደል ሊወጣሽው? በኡጋንዳ ተሰደሽ አይደል እንግሊዝ ሀገር ዘርፈሽ የገባሽው? መንግስት ብልጽግና ባናት ተዘግዘግ ብለዋል። ዮኒ ማኛ በይልኝ እንድትሰሚ ብዬ ነው። ሰው እስኪ እንነጋገር። ምንድን ነው አንዴ ቆይ አንድ ሽማ ቃሌን ላክበር። ባለጌ ሴቶችን እናጠራለን ከጨዋዎቹ። ማጥራታ ብዙ አይደሉም ባለጌዎቹ። እነሱን ካጠራን ካስተካከልን ማንነታቸው ሌላው ምን ይሆናል? በስርዓት ይቀመጣል። ታፕታፕ ኮፒ ሊንክ አድርጉ አንዴ። አንዴ እንሂድ። ኮፒ ሊንክ አንድ ሺህ እንገባለን። ፈታ ብለን ነው የምንጫወተው። የሚያናድ ነገር የለኝም። ለዝጋው በማስረጃ ነው። እኔ በማስረጃ ነው የማወራው። አሳያቸዋለሁ ምን እንደተባልኩኝ። ከዛ በኋላ እንሄዳለን። አቤት ፍጥነት! 940 ደርሰናል። ኮፒ ሊንክ እንዳልኩኝ ነው። ስለዚህ ዮኒ ማኛ ሴት ላይ ነው ብለው ላጥ ብለው የሚለጠፉት ሴት ላይ ራሳቸውን ችለው መናገር ይችላሉ። ተግባባል? ሞጣ እኔ ወንድ ሰው ለሆንኩ ነው ዮኒ ማኛ የሚሰድበኝ ምናምን አይልም። ተግባባል? ሞጣ እኔ ወንድ ሰው ለሆንኩ ነው ዮኒ ማኛ የሚሰድበኝ ምናምን አይልም። የማይጠቅሙትን ምናምን ነገር ሙድ ይዝባቸዋል። አጠገቤም አይደርሱም። ጠርቻቸው አይመጡም። ዘቀዝቀዋለሁ። በግልጽ ነው እኔ የምናገረው። ቪዲዮ ላይ አውቀው ሊያቀሳስሩኝ አይደለም። ቃል በቃል ነው። እኔ ለማቀሳሰር ምናምን አይደለም። እኔ የተባልኩትን ከዛ በኋላ ነው የምናወራው። ዮኒ ማኛ ምን ተብሏል? ለዝጋው ምን ተባለ? እስቲ ስሙ። እቺ የፈረደባት እመቤቴን ምናምን ብለው ነው። በተለይ ኦርቶዶክስ ጋር ዊክነስ የፈረደባት ቅድስት ድንግል ማርያም አለች። ቢገስት ፕራውድ መደበቂያ አያውቋትም። መጽሐፍ ቅዱስ ላይ የት ቦታ ነው ቅድስት ድንግል ማርያም ስሟ የተጠቀሰው ቢባል አያውቁ፣ ግን ይነግዱባታል። ነጠላ ያደረጉና እመቤቴ ይሉና ይነግዱባታል። ቢገስት ፕራውድ ሶሻል ሚዲያ ላይ ቂጣቸውን ሲቆሉ ይውሉና እመቤቴ ብለው ደግሞ ዘምረው የበዓል ጊዜ ይሸውዳሉ። ይሄ ነው ብዙ ጊዜ ያለው ችግር ይሄ ነው። ትውልዱን በምን ደረጃ እንደሚያበላሹ የምናውቀው ነው። ስለዚህ $54,000 ተዘረፍኩኝ ብለሽ መጠሻል አልመጣሽም? ተንከባል ያመጣሁት ለፍቻ ያመጣው ብሬ ነው ብለሻል። አሜሪካ ያሉ ነው ጊፍት የሚሰጡት ምናምን ብለሻል። ቤታዩ ሱዳን ነው እንደምትኖረው ናም ጀስት አስክ። ቤታዩ ሱዳን ነው የምትኖረው። ሞጣ ሱዳን ነው የሚኖረው። እዮዳብ
ጉቶ ሱዳን ነው የሚኖረው፣ ጌም ይጫወታሉ። አጅዝ ሆነን ነው። እኔ ኮንፊውዝ ስለሆንኩ ነው። ዮኒ ማኛ ሲባል ብቻ እንዴት ነው ዮኒ ማኛ ጌም ሲጫወት ብቻ የሚታያችሁ? አክሊሉ የሚኖረው ሱዳን ነው። እንደ የአክሊሉ እንዲያውም ይለያል። አክሊሉ በፈጣጣ ነው። ፊፊ የምትኖረው ካናዳ ነው። መማር ትጫወታለች። ቴዲ አዋሳ ጌም ይጫወታል። ማን ነው ጌም የማይጫወተው? ሶሻል ሚዲያ ላይ የማውቀው ማንም አይጫወተው። ቲጂ መናጅ ይኸው እኔ የምጫወታለሁ አለች። ቲጂ መናጅ ከአሜሪካ ይጫወታል። ጆሲ እያንዳንዱ ይጫወታል። ግን ችግሩ ምንድን ነው? ዮኒ ማኛ ሲጫወት ደማቸው ይለብሳል። አይ ዶንት አንደርስታንድ። ሁሉም ይመጣና ዮኒ ማኛ ሲጫወት ባናትሽ ተተከይ። እኔ ብዙዎቹ ይጫወታሉ። ሶሻል ሚዲያ ላይ የሚጠቀሙ ሰዎች 90%ቱ ታዋቂ የሆኑት ጌም ይጫወታል። ሞጣ የቀጠሮ ጌም ነው ጭራሽ የሚያዘጋጅልሽ። ሞጣ ብር ካልሰጣችሁኝ እኔ ፔጅ ላይ አትገቡም እያለ ነው የሚረግጠው በአደባባይ። አዎ እኔ የምልህ ቆይ ዘረፈ የተባለው ልጅ ዮኒ ቶሮንቶ ይባላል። ገንዘቡን ዘረፈ ተብሎ እስር አለ። ከዛ ቴዲ አዋሳ ቤት ተገባ። እኔም ነበርኩ፣ ሌላም ነበረ። ሲነገረኝ እሷ ኢትዮጵያ ነው ያለሁት እያለች ነበር ህዝቡን የምታዘናጋው። ኡጋንዳ ነበር የነበረችው። ከኡጋንዳ ገንዘቡ የገባው የት ነው? ኢንግላንድ ነው። ከኡጋንዳ ልንገራቸው ብዬ ነው። ከኡጋንዳ እንግሊዝ ነው። እንግሊዝ ማን አለ? እህቷ አለች። ዮኒ ቶሮንቶ በፊት ያወጣልኝ ነበረ። እሱን የዘረፈኝ ተብሎ ነው የመጣው። አፕዴት የተደረገው ከዮኒ ቶሮንቶ ጋር 2024 ነው ያቆሙት። እንደዚህ ቢዝነሱ እንደዚህ ያወጣላት ነበረ ምናምን የሚያወጣ ስለሌለ፣ ምክንያቱም ኢትዮጵያም ላይ ሌላም ቦታ ላይ ገንዘብ ሲወጣ እንደዛ ነው የሚደረገው። ከዛ ምንድን ነው የሆነው? 54 ቴዲ አዋሳ ቤት ተገባ። አምጪ መረጃ ስትባል እኔ አፈነዳሁት ወጥቼ ነው። ከእንግሊዝና ከኡጋንዳ ነው የወጣው። አፕዴት የተደረገው ደግሞ በቅርብ ነው። ጃንዋሪ 26 አፕዴት ተደረገ። ፌብሩዋሪ 5 አካባቢ ላይ ገንዘቡ ሄደ። ፌብሩዋሪ 2 ከዛ ሄደው የት ነው? ወደ እንግሊዝ ወጣ ገንዘቡ። ለምሳሌ እነ ማን ናቸው እዚህ ጋር እነ ታፕታፕ እያደረጋችሁ እነ እንትና ብር ተበላ ስትሉ ማን እንደበላው ታውቋል። እነ ጆን ዳንኤል ብር ተበሉ፣ እነ እስጢፎ ብር ተበሉ፣ ማሜ ብር ተበሉ ምናምን ተብሎ ሲጮህ ማስረጃው ማን እንደሆነ በፊት ለፊት ታውቋል። ለማን እንደላኩ ማን እንዳላቸው ምን እንደሆነ ታውቋል። አንድ ሌላ ኢትዮጵያ ውስጥ እስካም ተደረግኩኝ ተዘረፍኩኝ ብሎ የመጣ የለም። እሷ ናት ያደረገችው ማሄለን ወርቅዬ። ከዛ ቤታየው ጋር ሄደችና አለቀሰች። ይዋጣላት ተባለ፣ ተጠራ። በፍጹም ያልሞተች ዲቦራ አለች። ዮኒ ፕሊስ ና። ዲቦራ ማታውቅም ይሄን ጉዳይ። የሚሰበሰበው ማን ቤት ነው? ቤታየው ቤት። ብር ተሰብስቧል አልተሰበሰበም? ብር ቤታየው ቤት ተሰብስቧል አልተሰበሰበም? ተሰብስቧል ወይስ አልተሰበሰበም? ዋሻው ተሰብስቧል። ለማን የተሰበሰበው? ሌለን ወርቅዬ አይደል የተሰበሰበው? ለማን ተሰበሰበ? ምን ብላ? ብሬን ተበላው ብላ። ያውም ፊፊ የምትባል እህት $5000 ነው የላከችው። ገንዘቡን በሙሉ ተሰበሰበ፣ ተበላ። በመረጃ አሳየኝ ይለዋል። አደባባይ ላይ ወጥተው ብር ዘብዝፎ ተቀብለው ከህዝቡ በልተው መረጃ አምጣ። ማይም ደፋር ነው የሚባለው ነገር ይሄ ነው። አደባባይ ላይ ሰብስበው ብሩን በልተው አደባባይ ላይ ያየነው መረጃ አምጣ ከተበላ ብሩ
ስለዚህ ወደ ጉዳዩ ሊድ ቃል በቃል የተናገረው ደስ የሚለው መረጃ አይኖርም ብለው ያሉ ሰዎች አሉ። መቼም ብትናገሩ መረጃ አይጠፋም። ሶሻል ሚዲያ ላይ ወደ ኦንሊፋኑ እንመለሳለን ቤተሰብ፣ እሱ ማስረጃ ስለሆነ ያው እዚህ ቤት ገብታ ነው ስታወራ የነበረው እና ዮኒ ቶሮንቶ ገብቷል። ታፕ ስለዚህ ምንድነው አክሰሱ አለው ብላ ቃል በቃል ነው የተናገረችው። በፊት ነበረው አላለችም። አክሰስ አለው ተብሎ ዮኒ ቶሮንቶ ከጆከር ጋር ጆከር ራሱ ለእሱ አግዞ ዮኒ ቶሮንቶን ሲሳደብ ነበረ። ከዛ እውነቱን ሲያቅ ይቅርታ ብሎ ጠይቆ ዮኒ ቶሮንቶን አቁሟል። ነበር አልነበረ ምንም ባላደረገው አክሰሱ የነበረው ሎንግ ታይም ከነ ማስረጃው ነው የማመጣው። ምክንያቱም ማስረጃ የለም ብላችሁ ማህይም ስለሆናችሁ ምነግራችሁ ምንድነው ሲቆይ የሚጠፋ ይመስላችኋል። የተደረገው ነገር ሶሻል ሚዲያ ላይ ካለ አከም ፔክረ ማውጣት እችላለሁ፣ በደንብ አድርጌ ማውጣት እችላለሁ። የእናንተ ችግር ምንድነው? እኔ እምላለሁ ያ እኔ ውስጥ ያለው ቪዲዮንም ላክልኝ፣ እዚህ ጋር ላክልኝ። ቶሮንቶ መሴጅ አድርገኛ እንዴ ዮኒ ቶሮንቶ ያመጣዋል። ላክልኝ አንዴ ካንዱት ለምን ነው when you send it ዮኒ ቶሮንቶን ምንድነው ያደረጉት? ከዚህ በፊት ብላ አይደለም ያቆመችው ያለችው ዮኒ ቶሮንቶ ያወጣልኛል። ከዛ የተደፈደፈው ማን ነው? ይሄ አክሰስ ማንም ስለማያውቀው ዮኒ ቶሮንቶ ሌባ ተብሎ ተገባለት። ተባበሩና ምንም ያላረገ ልጅ ምን ተወቀጠ። ከዛ እኔ አጣራው ምንድነው የተፈጠረው? ዮኒ እኔ አውቃለሁ፣ የሰው ብር እንደማዘርፍ አውቃለሁ። ስለማ ከየት ነው የተፈጠረው ይሄ ነገር? ብዙዎቹን የሚያግዝ ብዙዎቹን የሚረዳ ልጅ እንደሆነ አውቃለሁ። እግዚአብሔር በሚያውቀው ምንድነው የተፈጠረው ብዬ ጠየቅኩ። ከዛ የእሷን ነገር ማጣራት ጀመርኩ።
ሳጣራ ኢትዮጵያ አይደለችም ያለችው ኡጋንዳ ነው። ኦኬ አልኩኝ። ገንዘቡ ወጣ የተባለው እንግሊዝ ሀገር ነው። እንግሊዝ ሀገር ማን ሊኖር ይችላል? እንዴትስ ኮኔክሽን ሊኖራት ይችላል ብዬ ጠየቅኩ። ስል እንግሊዝ ሀገር ያለችው የገዛቷ ሌላ ሰው የለም። ከዛ አካውንቱ አፕዴት የተደረገበት ቀን መቼ እንደሆነ በማስረጃ ነው ማመጣላቸው። አፕዴት ያደረገችበት ጊዜ ከዮኒ ቶሮንቶ ጋር ከአመት በፊት ነው ያቆሙት። ከዛ ነገር ሆነ። ያንን አፈነዳውት። እሱ አንቺ ያለሽ ኡጋንዳ ነው፣ እህትሽ ያለችው እንግሊዝ ነው። የወጣው ገንዘቡ ከኡጋንዳ እንግሊዝ ነው። ሌላ ሰው ሊዘርፈው አይችልም። ያደረገችው የገዛ እህትሽ ናት። ከዛ እሱ በተወሰነ ወር ውስጥ እንግሊዝ ገባች። እንደዚህ አይነት ተደራጅተው የሚዘርፉ ሌቦች አሉ። ሌላው ምንድነው? አሜሪካ ያሉ ያንተ እንትኖች ናቸው ጊፍተሮች አልሽ። በጣም አሪፍ። እኔ የምልሽ አንቺ እኮ እንግሊዝ ገባሽ አይደል እንዴ? እንግሊዝ ሀገር ኢትዮጵያ ነው እንዴ? እስከማውቀው እንግሊዝ ሀገር በገንዘብ ከረንሲዋ ራሱ ከአውሮፓ አንደኛ የተባለች ናት። ፓውንድ እና ዳላር ልዩነት አለው። ፓውንድ እና ዳላር አብሶሉትሊ ልዩነት አለው። ፓውንድ ይበልጣል። ተግባባን? ስለዚህ ፓውንድ ያለበት ከአሜሪካ የበለጠ ገንዘብ ያለበት እያለ አየዋለሁ፣ አመጣዋለሁ አይደል እንዴ? ታፕታፕ እያደረጋቸው ይነውቹ እዛ ገብተሽ አይደል እንዴ ኦንሊ ፋን ፔጅ የከፈትሽው እናት ራቁት ገላ መሸጥ የከፈትሽው እዛ ከገባሽ በኋላ አይደል? ማስረጃውን አመጣዋለሁ። የተሻለ ሀገር ጽድት ያለ ሀገር ገብተሽ በሚጥሚጣ እየተደረግሽ ባናትሽ እየተደፋሽ አሁን ድረስ ጌም የምትጫወቸው አንቺ አይደል? አሁን የምትጫወቸው አንቺ አይደል? አይደለሽም ወይ? አሁን ድረስ ሚጥሚጣ በርበሬ ምን ውስጥ እየተዘፈዘፍሽ ሽንት ቤት ውስጥ ምን ውስጥ እየተደፋሽ አሁን ድረስ እንደሱ አድርገሽ አይደል ለምታ ዮኒ ማኛ እስቲ ጌም ሞኒው ሲጫወት ገብታችሁ እስቲ የፊት ኢፌክት አድርግ ነው አለቀ። ባናት ተተከል ካልሆነ ትሄዳለህ። ምንም ነገር ሌላ ማድረገው ነገር የለም። እና ችግራችሁ ምንድን ነው? ይሄን ህዝብ ሁልጊዜ በቂጣችሁ የምትሸውዱት ይመስላችኋል። አንዳንድ መሀይም አሁንም አንዳንድ ነው መሀይም ሴቶች በቂጣችሁ ህዝቡን በሙሉ የምትሸውዱ ይመስላችኋል። የሆነ ጊዜ ላይ ያቆማል። ስጋ ቸርቻሪ ስትሆኚ ሰው ያቆማል። የሆነ ጊዜ ላይ ናናናና ማለት ይጀምራል። ሰው ያቆማል። መሸወዱ መታለሉ ይቆማል። ባናትሽ ተተከ ይላል። በቃው ይሰለቸዋል። ለምን እንደሆነ ኢንቴንሽናችሁ ለምን እንደሆነ ይታወቃል። ሰው እስቲ ዮኒ ቶሮንቶ ይኸው ቪዲዮ ከገዛ ሰው ብሬ ከተወሰደ በኋላ ነው ሪሙቭ ያደረኩ ብለዋለች። ስሙ አካውንቱ የሷ ነው። ሪሙቭ የተደረገው ማን ነው? ዮኒ ቶሮንቶ ነው የዘረፈኝ ያለችው። ቃል በቃል እዚህ ጋር የሚያስቅ ነገር ነው የምታዩት። ይኸውልኝ እስከዛሬ ድረስ እስካሁን ፕሮሰስ እስኪወሰድ ድረስ ሪሙቭ አላረግሽኝም ነበር። ያላደረጉት ደግሞ ለምንድን ታውቃለህ? አሁን ያደረጉት ለምንድን ልንገርህ። ብሩን ባዶ ሆኖ ሳገኘው ዲቫይስ ገብተሽ ቼክ አድርጊ ሲባል ቼክ በማድረግበት ሰዓት ሁለት አገኘው። በኮምፒውተር እና በሳምሰንግ ስልክ ጆይን የተደረገ ሁለት አገኘው። ሁለቱም ደግሞ ባዶ ብቻ ሰጠሁት። መቼ ጃንዋሪ 26 ነው ሪሙቭ ያደረግሽኝ አይደለ? እስከዛ ግን ሪሙቭ አላረግሽኝም። ስሙ እዚህ ከዚህ በፊት እኔ ሪሙቭ ያረኩ በደንብ ላስረዳችሁ። እኔ ሪሙቭ ያረኩ ጃንዋሪ 26 ነው ማለት ብሩ ከመወሰዱ ከ7 ቀን በፊት። ከዛ በፊት አላረኩሁም ብለዋለች። ጃንዋሪ 26 ነው ያረኩ። ብሩ ከመወሰዱ በፊት አላረኩሁም ሪሙቭ እያለች። እስቲ እንሂድ።
በኋላ ነው ያለችው። ጃንዋሪ 26 በኋላ ነው አንተን ሪሙቭ ያደረኩ። ከዛ በፊት ሪሙቭ አላረኩም ነው ያለችው። ተግባባ። ለእህቷን ያስገባችሁ ብሩ ከኡጋንዳ ካለችበት እንግሊዝ ሀገር ነው የገባው። ገንዘቡ የገባው እዛ ነው። በአንድ አካውንት የማያስገቡበት ምክንያት የእንግሊዝ ሀገር ይጠይቃል። ብዙ ብር ሲላክ አንድ ቦታ ላይ ትጠየቃለህ። ኢቭን እዛ አይደለም አሜሪካን ሀገር $5,000 በላይ አንለስ የቢዝነስ ትራንዛክሽን ከሌለ በግለሰብ ደረጃ እንደዛ ማስገባት አይቻልም። ኢን አሜሪካ ኢቭን በፔይፓል ደረጃ አትችልም። ዩኬንት ምን ያደርጋል? ይጠይቃል። ታክስ ይልሃል። ማር ኦፍ ፋክት when it came to right now ቲክታክ ከ600 በላይ ስታደርግ ምናልባት ለማታውቁ አሜሪካን ሆናችሁ ይህን ህግ ለማታውቁ ከ600 ብር በላይ ሲገባ ታክስብል። መጨረሻ ላይ ምን ታደርጋላችሁ? ይህንን ነገር ምን ማድረግ አለባችሁ? ታክስ ሄዳችሁ ታሰራላችሁ። አዳይ እንደደይር ማለት ነው። ይሄን ይልክላችኋል። የማታውቁ ሰዎች ይኖራሉ። ፔይፓል ላይ ኢሜል አለ። ምናልባት የማታውቁ ሰዎች አሜሪካ ሆናችሁ አንዳንድ ፊደል ያልቆጠራችሁ ሰዎች ስላላችሁ አሜሪካን ሀገር what you do is ኖቲፊኬሽን አለው። ኖቲፊኬሽን ታክስ ላይ ስቴትመንት ታክስ ይላል። እሱን ገብታችሁ ስትነኩ ሙሉን ታክስ ምን ያህል እንደምታረጉ ምን ያህል እንደሰራችሁ ይናገራል። እሱን ሄዳችሁ ፋይል ካላረጋችሁ እዳ ውስጥ ትገባላችሁ። መሀይማን ስላላችሁ መሀይማኖች ልንገራችሁ ብዬ ነው። እስር ቤት ሊያስገባችሁ ይችላል። የማታውቁ መሀይሞችን ልንገራችሁ ብዬ ነው። ፊደል ያልቆጠራችሁ ብዙ ስላላችሁ ሰው እንሄድበት። እኔ ካወጣሁልሽ በኋላ ስልክ ቁጥር ቀይረሻል አልቀይርሽም? ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀይርሽም? ኢሜይልና ፓስወርድ አልቀየርኩም። የሚጠይቃት ስልክ ቁጥርሽን ቀይረሻል አልቀየርሽም ብሎ ይጠይቃት። ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀየርሽም ነው ጥያቄው። ኢሜይልና ፓስወርዱ እናወራለን። ስልክ ቁጥርሽን ቀይረሻል አልቀየርሽም፣ ኢሜይልና ፓስወርድ መሀይም የምለው ለዚህ ነው። ከመሀይም ጋር አትግባቡ። ቀይረሻል አልቀየርሽም ጥያቄውን አዳምጪ በስነ ስርዓት። አልቀየርኩም ታውቃለህ ብለህ ለዛ ነው አልፌ ያንን ቀይረሽ ስለምታውቀው። ኦኬ ፋይን ጥሩ። ኦኬ ስለዚህ ከዮኒ በፊት ዮኒ ካለ በኋላ ምንም አልቀየርሽም። ቲክታክሽ ላይ ፓስወርድሽን ኢሜይልሽን ምናምን በፊት ነው አሁን ሳይሆን በፊት ሌላ ኢሜይል አታች አድርጋለሁ። ከዮኒ በኋላ ኢሜይል አታች አድርጋለሁ። ስልክ ቁጥር ቀይሬያለሁ እንጂ ኢሜይል አልቀየርኩም አላልኩም። ኢሜይል አታች አድርጋለሁ። ስልክ ከቀየርሽ ኦልሬዲ እዛ ጋር ያሉ ሰዎች they have to re-enter the ስልክ ቁጥር ቀይረሽ ደረስ ቼንጅ ዘውኛ ረጋ እኔ ጋር ያለው ቁጥር የተረጅስተር የተደረገው ሴም ስለሆነ ቬሪፋይ እንዳደረግ እንደ አዲስ ኪ ጠይቀኛል። ዳሚስ ያ ኪ ደግሞ ወደ አንቺ ይመጣል። አንቺ መስጠት አለብሻለን። ጁን 1 2024 ምን ይላል? ፓስወርድ አፕዴትድ ይኸው ጁን 1 አካውንት አፕዴትድ ይላል። ድጋሚ ላሰማችሁ። አካውንት አፕዴት እንደሆነ ይናገራል። ወይን አካውንት አፕዴት ስታደርጉ ነገራችሁን ቀይራችኋል ማለት ነው። አካውንት ስትቀይሩ ብቻ ነው አፕዴት የሚያደርገው። አዘርዋይዝ እንደዚህ አፕዴት። ምክንያቱም ኢሜል ተጠቃሚ ብዙ ሰው ስላለ እዚህ ጋር በደንብ ያስረዳችኋል። ስሙ እኔ ጋር ያለው ቁጥር የተረጅስተር የተደረገው ሴም ስለሆነ ቬሪፋይ እንዳደረግ እንደ አዲስ ኪ ጠይቀኛል። ዳሚስ ያ ኪ ደግሞ ወደ አንቺ ይመጣል። አንቺ መስጠት አለብሻለን። ጁን 1 2024 ምን ይላል? ፓስወርድ አፕዴትድ፣ ኢሜይል አፕዴትድ። ኢሜይል የለኝም አሁን አፕዴት ያደረኩት ያለች ሰው ማለት ነው። ከላይ ደግሞ ፎን አፕዴትድ። ፎን አልቀየርኩም ብለሻል። ፎን አፕዴትድ መቼ ነው? ጁላይ 26 2024 ፎን አፕዴትድ። አካውንት ሎግድ ኢን ፍሮም አይፎን 14 ፕሮ ማክስ 902 መቼ ነገር ጁላይ 26 ወደ ላይ ሄጂ
ምን ያህል ፓስወርድ አፕዴት እንዳደረግሽ፣ ምን ያህል በጣም ሴኪዩር እንደሆንሽ ማወቅ አለብሽ። ፓስወርድ አፕዴት ነው እቺ ልጅ ኖቬምበር ማለት ይወለ ቅርብ ጊዜ ነው። ኖቬምበር ቅርብ ጊዜ ነው። ሁላችሁም አዳምጡ። እዚህ 11 ሺህ ያላችሁ ፓስወርድ አፕዴት ይላል። በሌላ ጊዜም ይኸው 8:11 AM ሎኬሽኑ የት ነው? ዩናይትድ ኪንግደም ዩኬ። እሺ አንተ ያለው ካናዳ። እሺ ካናዳ። እኔ ፓስወርድ አልነካውም። ሆነው ፓስወርድ አፕዴት አድርገዋል። መጨረሻ ምን ተጻጻፍነው? ኦገስት ላይ ነው። ኦገስት 20 something 26 የተጻጻፍ ነው። ሳስቀርስ ስለዘገየብኝ ነው እስከደረሰ ተጻጻፍ ነው። ኦኬ ዳትስ ፋይን። እሱ ግን ብሩ የወጣው ሌላ ቀን ነው። ፋይን። ይኸውላችሁ ኖቬምበር 9 2024 ፓስወርድ አፕዴትድ ይላል። እዚህ ጋር ባለሙያ ነን የምትሉ ፓስወርድ አፕዴትድ ማለት እዚህ ላላችሁ እስቲ መልሱልኝ፣ ምን ማለት ነው? እታች ያላችሁ አሁን ገበያ ስለቀዘቀዘ ነው፣ የሚሰጣት የለም፣ ሁሉም ባንነ። በተለይ ያ ራቁት መነሳቷን ምናምን ሲያቅ አበሻ ኢንስታግራም ላይ እንደዛ ማድረጓን ሲያቅ አበሻ እየተዋት ሄደ እየተዋት ሄደ። ለዛ ነው አሁን ጠሮባታል። ስለዚህ አሁን መጮ የጀመረችው እንደ አዲስ መወራት የተጀመረው ለዛ ነው። እንደ አዲስ ያዙ ይልቀቁኝ ያለችው በዛ ነው። ይኸው እየጻፉላችሁ ነው። ፓስወርድ አፕዴትድ ማለት ፓስወርድ ቀይራችኋል ማለት ነው። ፓስወርዳችሁን ከቀየራችሁ በኋላ ማንም ሰው ኢሜል ቢኖራችሁ የእናንተን አክሰስ ማግኘት አይችልም። አይደለም? አሁን የዚህኛውን ማንም አክሰስ የለውም። የኔን ግን ቢኖረው ራሱ ለሆነ ሰው ብሰጥ አክሰሱን ፓስወርዱን ከቀየርኩት በእኔ ስልክ ምን ይልክልኛል? ያንን ምን ያደርጋል? ነምበር ይልክልኛል። ምንም ማድረገው ፓስወርድ ኪ ይለኛል። እሱን ቁጥር ሳስገባ የዛኔ ነው አፕዴት የሚያደርገው። ለሌላኛው አይሰጥም። መጀመሪያ የተላከለትን ነው የሚሰጠው። ሰው በዛ ምን ያደርጋል? አፕዴት ያደርጋል። ቬሪፊኬሽን ኮድ ነው የሚልከው። ቬሪፊኬሽን ኮዱን እዛ ላይ ታስገባላችሁ፣ አፕዴት ያደርጋል። ይሄን ያደረገችው ራሷ ነው ያደረገችው። አፕዴት ያደረገችው ራሷ፣ የተደረገው ራሷ፣ እሷና እህቷ ምን ዩናይትድ ኪንግደም አክሰስ ተለዋውጠው ከእህቷ ጋር አክሰስ ከተለዋወጡ በኋላ ብሩን ትራንስፈር ተደረገ። ብሮቹ በሙሉ ወጡ። ምን ተደረገ? አይነቃብኝም ብላ ምን ያመጣል ዮኒ ቶሮንቶ ምን ያመጣል? ምንድነው የተጣሉት እነሱ ከዮኒ ቶሮንቶ ጋር ብሩ በዛብኝ። ምክንያቱም ፊ ይጠየቃል። የትም ሀገር ላይ ብር ለሌላ ሰው ስታወጡ ታክስ አለው። የዛ ገቨርንመንት ይጠይቃቸዋል። ሰው ሲልክላችሁ ታክስ አለው። አሜሪካን ሀገር የትም እኔ አሁን ለምሳሌ አሜሪካን ሀገር ብዙ ጊዜ በገንዘብ በእኔ ማላስገባው ታክስ ይጠይቀኛል። ታክሱን 10% መክፈል አለብኝ። ደግሞም ጥያቄ አለው። በጣም ስትሪክት ናቸው። ዝም ብሎ ገንዘብ ሲገባ አንዳንዶቹ ባለማወቅ ያደርጉትና አካውንታቸው ቡን ብሎ ይጠፋል። ከዛ ይደነግጣሉ። ዴይዚስ ዌይዝ ጎፈንድሚ የሚባለው ነው ትንሽ ሊገሊ በተወሰነ መልኩ የሚያስተካክለው። ከዛ ውጪ በፔፓል በምን የሚገቡ ነገሮች በደንብ አድርገው ምን ያደርገዋል? አንተን ነገሮችን በደንብ ያበላሸዋል። ሰው ይሄ ነገር ሆነ ትቀጥላላችሁ። ስለዚህ አሁን ተግባብተናል አይደል? ፓስወርድ አፕዴት አደረገ ማለት ፓስወርድ ቀየራችሁ ማለት ነው። የሌባ አይን ደረቅ መልሶ ልብ ያድርቅ ነው።